ስትመጣ የዚች ሞራል ይነካል ያቺ አንድ ካሴት ሳጨርስ ያቺ ሁለተኛው አንድ ሰግም እንደመጣ ሞራል ይነካል ማለት ነው ሶ የኛው ዘፋኝ ካልወጣ ሁለተኛ አልጀምርም ማለት ነው ችግሩ ኦሪጂናል የሚሸጡ ሰዎች ጋር ነው ችግር አንዴም ኮፒ ከኛ ጋር የተገናኘ ነገር የለውም ኦሪጂናል የሚሸጡት መብታቸው ያልሆነው ነው ኦሪጂናል ስለሚሸጡ ነው ሶ እኛ ላይ ስንሰራ ቀን መግለጫ የሚሰጠው የሚነግደው ሌላ ሞኒካ ታቲሚ ምናምን መሰለኝ በየደረጃው ግጥም የሆነ ጊዜ የምትጽፈው ግጥም ሰው ካልሰማው ያ ዘፈን ወድቋል ማለት ነው ስለዚህ ሰው እንዲሰማው ነው ካሴት እየጣሉ ሰው አልገባውም እኔ መጥቄ እጄ ነው የሚል አይነት ጫታ ውስጥ የለው በደርግ ጊዜ የፕሮቴስታንት ተቋሞች ዝግ ነበሩ ስለዚህ እነሱ ዝግ ስለነበሩ በየቤቱ ነው ቦክስ ተርተይዞ ተመቶ የሚጫወተው ማለት ነው መዝሙር ይዘመራል ስፔሻሊ ክሪስማስ ላይ እንደዚህ ፋሲካ እንደዚህ ፕሮግራም ይደረጋል ማለት ነው በዛ አጋጣሚ ጊታር ይዘው ይመጣሉ እኛ ቤት ትንሽም ሆነን ስለዚህ ጊታርን በቅርበት ለማየት እድል አገኘው ማለት ነው እሺ ስለዚህ ጊታር እዛው ሰው ሲጫወቱ ታያለ ቤት ውስጥ በሱ ነው የሚዘመረው ምናምና እኛ ቤት ፕሮግራም ይደረግ ስለነበር በኋላ ኢህአዴግ ሲገባ ነው እንትኖች የተከፈቱት ተቋሞቹ በአዳራሽ ደረጃ ምናምን የተከፈቱት እንጂ አብዛኛዎቹ ዝግ ነበሩ ስለዚህ ቤት ውስጥ ነው የሚደረገው በዛ አጋጣሚ አንዱ እኛ ቤት ሲደረግ ነበር ማለት ነው በዛ አጋጣሚ ጊታርን በቅርበት ማየት የሚጫወቱ ሰዎች በቅርበት ታገኛለህ ስለዚህ ጊታር የመውደድ ዕድሌ እንግዲህ ሰፊ ነበር ማለት ነው ከዛ በኋላ ወደ ያሬድ ሙዚቃ ትምህርት ቤት ከዛ በኋላ በያሬድ ትምህርት ቤት ገባው እንዴት አገኘው አጋጣሚው ከ11ኛ ክፍል የተማርኩ ወደ 12ኛ ክፍል አልፌ ነበርና ክረምቱን እኔ ከዛ በፊት ቀላል ትምህርት ላይ ብዙ እንትን አለው የማይወድቅ ግን በደንብ የማያልፍ የለም መሀል ላይ በቃ እንደዚህ መሀከል ላይ ዝም ብለህ እንደዚህ የሚያልፍ ነውና ትምህርቱ ብዙ ደስተኛ አልነበርኩም ምን መማር ሳለብኝ እና 11ኛ ክፍል ስደርስ ለመጀመሪያ ጊዜ እንትን ያሬድ ትምህርት ቤት ኦሪንቴሽን ገባው ማለት ነው ከዛ በፊት የጊታር ጫወት ነበር ከዛ በኋላ ያሬድ ስገባ ለመጀመሪያ ጊዜ ደስ አለኝ ትምህርት ቤት ማለት ኦሪንቴሽን ለክረምቱ ተመልሼ በጋ ወደ 12ኛ ክፍል ለመጨረስ ለመመለስ ነበር ያሬድ ትምህርት ቤት ስገባ በቃ ደስ አለኝ በጣም ከዛ ተመልሶ ወደ ትምህርት ቤት መሄድ 6 ወር ነው የቀረኝ ግን አልሄድም እና እናቴ እንደው በጣም በቃ እንዲህ ሰው ደርሶ 6 ወር ሲቀረው ብላ ነበረ በጣም እሷ ነበረች እንትን ግን አባቴ በቃ ወደፊት ሙዚቃውን መቀጠል ፈልግ የኔ ማትሪክ እንትን ጭቃት ፈለገ ምናምን ግን በተረፈ ፍላጎቴም ብዙ አልተጋፋኝም እሱ ከኔ ጋር ነበር ማለት ነው ያሬድ ትምህርት ቤት ከዛ ያሬድ ትምህርት ቤት ነው ኦሪንቴሽን አልፌ በጋውን በዛው ቀጠልኩ 12ኛ ክፍል በቃ ወደ ትምህርት ቤት አልተመለስኩም ግን ጫና ነበረም ቤተክርስቲያን ውስጥ ከሃይማኖቱ ውጭ ስትሆን ያሬድ ትምህርት ቤት ችግር የለውም ከቤተሰብ ማለት ነው እኮ ከሃይማኖቱ ከእምነቱ አንፃር ያሬድ ትምህርት ቤት ችግር የለውም አሁንም ችግር የለውም ግን በእነሱ አመለካከት ሙዚቃ ላይ ያላቸው አመለካከት ሌላ ስለነበረ በሰዓቱ እኔም ሌላ ስለነበረ የገባሁት እዛ ወደ እንደዚህ አሁን ወደ ሙዚቃ ገባለሁ ብያለሁ ማለት ሙዚቃን መጫወተው ግን እዛው ለመቀጠል ነው ተምሬ ሲጨርስ ሙያውን ለማወቅ ነበር መጀመሪያ ሙያውን አውቄ በሙያውም እዛው እዛ ተቋም ውስጥ ባለው ለመስራት ነበር ምንድን ነበር የተማርከው ቼሎ ሜጀር ከቼሎ ለጊታር ኖ ጊታር ከዛ በፊት በ13 ዓመቴ እንግዲህ እንዳልኩ ጊታር ሳይ ነው ያደግኩት ስለዚህ ጊታር ደግሞ ፐርሰናሊ ተገዛልኝ ቤት ማለት ነው የሆነች የራሻ ጊታር ተገዛችልኝ ማለት ነው ከዛ በሷ ነው እንትን ያልኩት ስለዚህ ጊታር ጫወት ነበር ያሬድ ትምህርት ቤት ስገባ ጊታር ጫወት ነው ያሬድ ትምህርት ቤት ጊታርም ብዙ አይሰጥም ነበር ያኔ ያሬድ ስገባ ግን በቃ ሙዚቃ ለመማር አጠቃላይ በማለና ፒያኖ ማይነር እና ቼሎ ሜጀር ነው የተማርኩት በተለይ 1990ዎቹ መጀመሪያ ላይ የያሬድ ሙዚቃ ትምህርት ቤት ገባ ከዛ በኋላ ከአስተማሪዎቹ ጋር ነው የመጀመሪያ ባንድ ስራንም ያቀረብከው አዎ በናይት ክለብ ነው የገባሁት ከዛ በኋላ ሸራተን ይሰራ ነበር ባንዱ ስለዚህ 4ኛ ዓመት ሳልጨርስ ነው ኦሬዲ የገባሁት ናይት ክለብ ማለት ነው ከአስተማሪዎቹ ጋር በጣም እድለኛ ነህ የመጀመሪያ ስራህን ከማህሙድ ጋር የመጀመሪያ የባንድ ስራህን መዲና ባንዳ እነሱ ቋሚ ኮንኮርድ ነበር የሚሰሩት ግን እንደዚህ እንትኖች ቋሚ ዝግጅቶች ሲኖሩ ሸራተን ያኔ ገና የተከፈተ አካባቢ ነበር
ስለዚህ እዛ ገና የሆቴሉን ባንድ ነው ተብሎ እነሱ እዛ ሁሉ ጊዜ ከዛ ከሸራተኖች ጋር ቆይተው ስለነበረ ሰው በዛ ነበር ይገባል። የማቀናበር ስራውን የጀመርከው ባንድ ውስጥ ሆነ ነው? በተለይ አፍሮ ሳውንድም ነበር በዜማ ላስታስ ባንድ ውስጥ ነበርክና ወደ ቅንብሩ ከመግባት በፊት ነው ወይስ ከዛ በኋላ ነው? ቅንብር ያው እንዳልኩ ሁለተኛ ዓመት ሆነን ነው ያለ ትምህርት ቤት ውስጥ ያው በቴፕ ነው የምትቀለበው። በኋላ ግን ያገኘው እንዳልኩ አይነ ስውር ዘማሪ ነው የፕሮቴስታንት። ስለዚህ እሱ ለሱ ስቱዲዮ ውስጥ ገብተን ማሙድ አማን የሚባል ቀራጭ አለ ይታወቃል በጣም እሱ ጋር ነበር የቀዳ ነው ማለት ነው። ከዛ በኋላ የነሱ እዛ ውስጥ ያሉ እዛ ፕሮቴስታንት ተቋም ውስጥ ያሉ የነሱን ብዙ ሰራን። ከዛ ቀጥሎ እንግዲህ በኪቦርድ በኮምፒውተር ዋን ባንድ እዛው ተቋም እዛው ያዩት የተማርኩኝ ግን አልፎ አልፎ እየሄድኩ ጊታር አስገባለሁ። ኮምፒውተር ብዙ ኪቤዝ ፕሮግራም ማድረግ በደንብ አልችልም። ፕሌይ ስቶፕ ሪከርድ ዲሊት ማድረግ እነዚህ ናቸው። በቃ ትቀዳለህ፣ የማትፈልገው ሰው ታጠፋለህ፣ ታረጋለህ። እንደሱ ነው የጀመርኩት። እነ ዮም መኮንን፣ ዘሪቱ ከበደ፣ ቴዲ አፍሮ፣ ሚካኤል በኃይሉ፣ ሚካኤል በላይነህ እነዚህ በተለይ በ1990ዎቹ ጉምቱ የሚባሉ የሙዚቃ ሰዎች ናቸውና እነዚህን ሰዎች ደግሞ የመጀመሪያ አልበም ይሰራሃላቸው አንተ ነህ። ከየት ነው የመጣው ይሄ? በተለይ ብዙዎቹ አቀናባሪዎች የመፍራትም ነገር አለ አይደል? የመጀመሪያ ስራቸው አቀናብሮ ገበያው እንዴት ይቀበላቸዋል የሚል ስጋትም ይኖራል። ይህን ስጋት እንዴት አጠፋኸው አንተ? ስጋት እንዳለም አላወቅኩም ነበር እንደሚያሰጋና አብዛኛዎቹ ናይት ክለብ አብረን እንሰራ ነበር። ለምሳሌ ቴዲ ጋር ናይት ክለብ አብረን እንሰራ ነበር። ከዛ በፊት አፍሮ ሳውንድ ባንድ ውስጥ አክሱማይትም ከዛ በፊት ሰርተናል ማለት ነው። አክሱማይት ሰዓቱ እስኪደርስ ኢንስትሩሜንታልና ስሎ ምናምን እንሰራ ነበር። ኢዮብም ናይት ክለብ ከእኔ ጋር ይሰራ ነበር። ሚኪም ናይት ክለብ ከሜዳ ባንድ ጀምሮ ነው አብረን የነበርነው ማለት ነው። ሌላ ማን ነው? ከዛ በኋላ ከአለማየሁ እሸቴ ከአስቴር አወቀ እነሱ ጋር መድረክ ላይ ነው የሚሆነው። ግን ፕሮሰስ እንደተጀመረ አውቃለሁ። ከዛ በኋላ ፕሮሰስ በመጀመር እንግዲህ ብዙ ነው። እንዴት ነው ያንን ነው የፈለግኩት። መጀመሪያ ስራቸውን ከአንተ ጋር እንዲሰሩ ምንድን ነው የሚያነሳሳ? የልጆቹ አቅም ነው ወይስ ለዚች ሀገር ሙዚቃ አንድ ነገር ላድርግ በሚል ነው? በየትኛው? አይ በቃ እንስራ በሚል ነው ዝም ብሎ። ግን አሁን ብዬ ነው የማደርገው። አሁን ላይ ያሉት አሁን ብዬ ነው የማደርገው። አንድ ጊዜ ይወስዳል ካሴት። ስለዚህ ጊዜ ሲወስድ ታዋቂ ዘፋኝ ብዙ ቦታ ተከብሮ መስራት ይችላል፣ ገንዘብም ይኖረዋል። ማለት በቃ ከጀማሪ የተሻለ ነው የሚሆነው። ስለዚህ ብዙ ስቱዲዮ ሄዶ በደንብ ተከብሮ መስራት ይችላል። ስለዚህ እሱን ማቆየት ለእኔ በጣም የታገሰኝ ይመስለኛል እና ይጨንቀኛል በጣም። አዲስ ዘፋኝ ግን ለአዲስ ዘፋኝ የምጠቅመም ይመስለኛል። አንደኛ ትዕግስት ይኖረዋል፣ ሁለተኛ በደንብ ስለሰውየው ቻሌንጅም ደስ ይላል። እንደዛ ነው። ትልልቅ ዘፋኝ እኔ ደስ ካለኝ በቃ አልጨርስም፣ ስራው ደስ እስኪለኝ ማለት ነው። አንተ እስክትረካበት ትጠብቃለህ? ያው ብዙ ጊዜ ዘፋኞቹ እንደውም አልቋል በቃ አሁን ቆንጆ ነው ይላሉ። አንዳንዴ ደግሞ ቆንጆ አልነብዬ አበላሽቼም አውቃለሁ። ግን ዞሮ መጨረሻ ላይ ደስ እስኪለን ሁለቱም ሳይድ ደስ እስኪለን አንዳንዴ ይቆያል ማለት ነው። ታዋቂ ዘፋኝ ሲሆን ትልቅ ዘፋኝ ሲሆን በቃ እንዳልቀየመው ነው የሚታገሰኝ ማለት ነው። እና እሱ ያስጨንቀኛል። አሁን ሆን ብዬ አዳዲስ ነው የምሰራው። ሌላ ሁለተኛ ካሴት የማይሰራበት ምክንያት አንድ አዲስ ዘፋኝ እየሰራ እያለ ከዚህ በፊት የሰራለት ዘፋኝ ሊጨርስ ሲል ያኛው ዘፋኝ ይገባል። አሁን ለምሳሌ አንዲት ዘፋኝ አለች አዲስ፣ እሷ ዘፋኝ ሰርታ ወደ 11ኛ ዘፈን ነው ወደ 12 ዘፈን ነው ስትደርስ ጨርሳ አካባቢ አዲስ ዘፋኝ ገባች። ከዛ ሁለቱ ያቺ እስክትጨርስ ሲጀምር ይገናኛሉ ስቱዲዮ። ከዛ ያቺ ትወጣለች። ከዛ በኋላ ሜቢ ደግሞ ከተሳካላት ፌመስ ትሆናለች ማለት ነው። ከዛ ኮንሰርቷን ሰርታ ምናምን ብላ ስትወጣ ይችኛው አዲሷ እየሰራች ሞቅ ያለ ስራ ላይ ያቺ ሁለተኛ ካሴት ለመስራት ትመጣለች። ስትመጣ የዚች ሞራል ይነካል። ያቺ አንድ ካሴት ሳትጨርስ ያቺ ሁለተኛዋ እንድትረግም እንደመጣች እና የስቱዲዮ ከልምድ ያየሁት ነው። በጣም ስቱዲዮ በቃ ዘፋኝ ይረብሽብኛል ማለት ነው።
ዞሮ ይመጣ ያኛው ኮንሰርቱን ሰርቶ ምናምን አድርጎ ሁለተኛ ካሴት ካሁኑ ሊጀምር እንዳልቆይ ብሎ ሲመጣ ስቱዲዮ ውስጥ ያለው ሰው አንዴ ሳይጨርስ ያ ሁለተኛው እንደጀመረ ነው ሁለቴ ይመጣ ይመስላል እና ሞራል ይነካል ማለት ነው። ሶ የኛው ዘፋኝ ካልወጣ ይሄ ያለ ያ ሁለቱ ተገናኝቶ የዘፋኝ ካልወጣ ሁለተኛ አልጀምርም ማለት ነው። በዚህ ምክንያት ሁለተኛ ካሴት ለመስራት እጅግ አስቸጋሪ እኔ መጀመሪያ ከሰራሁላቸው አብዛኞቹ ከኔ ጋር ድጋሚ ሲመጡ 3 ዘፈን 4 ዘፈን ምናምን እንግዲህ ከልምድ ነው የምነግርህ። ስለዚህ አሁን ነው ኮምፕሊትሊ ማልሰራው እንጂ ከዛ በኋላ ሁለተኛ ካሴት ስፔሻሊ ይሰሩ አሉ። ይሄ ማርኬቱ የሚፈልገው ገበያው ምናምን ኦሪየንትድ ይሆን አይመስለኝም በግሌና ቅድሚያ የምትሰጠው ለየትኛው ነው? አሁን አንዳንድ ጊዜ ብዙ ዘፋኝ ሲመጣ እኔ የሰራሁት የሆነ ይወጣ አለ ማለት ነው የእሱ አይነት ምናምን ይለኛል ማለት ነው። የሚመጣበት ምክንያት ያኛውን ወዶ ሊሆን ይችላል እና እሱ ብዙ ስለሚሆን ሰርችቶ በሰለቸ ሰዓት ነው ያ ሰው የሚመጣው። እንደዚህ አይነት ነገር አድርጌ አውቃለሁ። ግን አብዛኛው ጊዜ እኔ የሰራሁትን ነገር ስለወደደ መጥቶ የዚህ አይነት ስራ ሊሲያኝ በቃ እንትን ይተሳሰራል የመስራት እንትን ማለት ነው። እንደውም በቃ እንትን ያጥፈዋል። አዲስ ነገር እንዲሆን ግን በዚህ ድለኛ ነኝ። በአብዛኛው ብዙ ዘፋኝ ሲመጣ ያችን ዘፈን እንደሚወዳት በፎርም ይነግራል እንጂ ኤግዛክትሊ እሷን አድርግልኝ አሁን እያላሉኝ ነው ማለት ነው። ስለዚህ በቃ የምሰራውን አምነው ነው የሚሰሙት። አንዳንድ ጊዜ ሳያልቅም የፈለኩትን ነገር ሲሞክር ይታገሳሉ። በቃ የሆነ ጥሩ ነገር ይመጣል ማለት ነው ብለው ይጠብቁኛል። በዚህ ድለኛ ነኝ ማለት ነው። የምትሰራው ህዝብ ይወደዋል በሚል ነው ወይስ የራስህን ስሜት ነው የምታዳምጠው? ኦፍኮርስ ሰው መውደድ አለበት። ሰው ወደደው አልወደደው የሚባል ነገር ባይወደው ምናምን የሚባል ነገር የለም። ካልወደደው ካሴቱ ወድቋል ማለት ነው። ስለዚህ ካሴት ወደ ህዝብ ሲወጣ ሰው መስማት አለበት። ሰው ካልሰማው ያ ካሴት መጥፎ ነው ማለት ነው። የሚሰማ በሙሉ ጥሩ መልእክት ስላለው ነው ማለት አይደለም። እንደ ሙዚቃ ግን ከመልእክቱ ውጪ እንደ ሙዚቃ የተሳካ ሲሆን የቃላቱ ውበት መልእክቱን አይደለም። የቃላቱ ውበት ዜማው የሰውየው ድምጽ እንደዚህ ዜማው ክትክት ሲል ሰው ሲሰማው ያ ዘፈን ተሳክቷል ማለት ነው። በምንም ጥራት ይሁን በምንም ሰው ከሰማው ያ ዘፈን ሰክሰስፉል ነው ማለት ነው። ሰው ካልሰማው ያ ዘፈን ወድቋል ማለት ነው። ስለዚህ ሰው እንዲሰማው ነው የሚፈልገው። ግን ሰው ሲሰማው ሰውንም እንዳታሰለች እና ደግሞ አንተ ደስ ሲል ብዙ ሰው ደስ ይለዋል ብለህ ማመን ነው። ይሄ ካሴት እየጣሉ ሰው አልገባውም እኔ መጥቄ እጄ ነው የሚል አይነት ጨዋታ ውስጥ የለው አልገባም። እንግዲህ ከ1990ዎቹ መጀመሪያ አካባቢ ነው 1980ዎቹ መጨረሻ 1990ዎቹ መጀመሪያ አካባቢ ነው ሙዚቃን የጀመርከውና እስካሁን ምን ያክል አልበሞችን ሰርተሃል? ሙዚቃዎችን ውስጥ ታስታውሳቸዋለህ በቁጥር? አልበም ለመቁጠር አስቸጋሪው ነገር ሙሉ አልበም ሙሉ ነው መስራትና አንድ አልበም ላይ 6 7 አንዴ 3 አንዳንዴ ደግሞ 11 ምናምን ሳለ ብዙ ጊዜ አቀናባሪዎች አልበማቸውን ለመቁጠር ሲቸገሩ ብዙ አይተሃል። 40 ካሴት መቁጠር ወይ 50 ካሴት መቁጠር ከባድ ሆኖ ሳይሆን አንዱ ዘፈን ላይ ያለ 3 አንዱ ላይ እንደዚህ ሆነና ስንት አልበም ነው ስትባል ይምታታል። ስለዚህ ሂሳቡን አንዴ ቁጭ ብለህ በደንብ ሰራዋል። ሙዚቃዎችን መገመት ትችላለህ? ምን ያክል ይሆናሉ እንደዚሁ በግምት? አይ ነው እኔ ዝም ብዬ ካሴት ልገምት። እሺ ካሴት ገምት። 40 አካባቢ ካሴቶች ይሰራሉ። 11 ምተው እንግዲህ አንዳንዶቹ 13 ናቸው፣ አንዳንዶቹ 9 ናቸው። በቃ እንደዚህ ዝም ብለህ በቃ በ10 ምተው በ10 400 አካባቢ ማለት በጣም በርካታ ሙዚቃዎች ናቸው። እንግዲህ አሁን ምን ደረጃ ላይ ነው ያለው? የዚህን ያክል በጣም በርካታ አልበሞችን አሳትመሃል። የነጠላ ዜማዎችም አሉ፣ በቅርብም እየወጡ ያሉ ሙዚቃዎች አሉ። አሁን ምን ላይ ነው ያለው? ምን ደረጃ ላይ ነው ያለው? አሁን የኢትዮጵያ እንግዲህ ሙዚቃ በጣም የሚያዋጣ ነገር ነው። ህዝብ የኢትዮጵያ ህዝብ ሙዚቃ በጣም ይወዳል። ስፔሻሊ ደግሞ ከየትኛውም አፍሪካ ውስጥ የራሱን በጣም ከሚሰማ ህዝብ ማለት አንዱ ነው ማለት ነው። እንደውም ብቸኛ ከሚባሉትም ይመስለኛል። የኢትዮጵያ ህዝብ በጣም የራሱ ሙዚቃ ብዙ የሚሰማ ህዝብ ነው። ሌሎች ለምሳሌ አንዳንዶቹ የፈረንሳይ እንትን ኖር ይሰማሉ ከቋንቋ አንፃር በተለይ ቅኝ ግዛት የነበሩ ይመስለኛል። የኛ ኢትዮጵያ የውጭ ዘፈን ቢሰማም አብዛኛው ግን የሀገሩ ነው የሚሰማው። የፈለገ ቋንቋ ግን የሀገር ውስጥ ይሰማል። ህዝቡም ደግሞ ብዙ ቁጥር ነው ማለት ነው። በኢትዮጵያ ውስጥ ሙዚቃ በጣም የሚያዋጣ ነገር ነው።
እና ግን ይሄኛው እንትን ሙዚቃው ላይ ህዝቡ ይገዛል፣ ህዝቡ ሙዚቃ ይወዳል። ሌላው ቢቀር የትም ሀገር ቦታ ብታገኘው ብዙ ጊዜ የምታየው ነገር ነውና የትም ሀገር ሀገር ላይ አጠገቡ የሆነ አማርኛ እንትኖች አጠቃላይ የኢትዮጵያ አጠቃላይ አማርኛ እያልኩ ሳወራ አጠቃላይ የኢትዮጵያ ቋንቋዎች ማለት ሙዚቃ እንደሆነ ታሳቢ ይደረግልኝ ሰው እንደዛ ናቸውና ኢትዮጵያ ውስጥ ሙዚቃ በጣም የሚያዋጣ ነገር ውድ አይደለም ራሱ፣ ግን ህዝብ ደግሞ ብዙ ነው ቁጥሩ ማለት ነው። ስለዚህ ግን ይሄ ነገር ረጅም ዓመት በዚህ ነገር እየተጠቀመ ያለው የሙዚቀኛ አይደለም። ኢትዮጵያ ደግሞ በጣም ቆንጆ ህግ አላት የሙዚቃ የቅጂ አጠቃላይ የቅጂና የተዛማጅ መብቶች ጥበቃ አዋጅ በጣም የተዋጣለት በጣም ቆንጆ ህግ ነው ያላት። አንድ በ1996 የወጣ 410 የሚባል በጣም ቆንጆ አዋጅ ነው። ከዛ ደግሞ እደ ጥበብ ምናምን ደግሞ ተጨምሮበት እና ደግሞ እንደዚህ ስለ ጋራ ስለ ኮፒራይት ሶሳይቲ እንትን ተጨምሮበት ደግሞ 2007 ላይ ወጣ አለ ማለት ነው። እና በጣም ቆንጆ አዋጅ ነው ያለው ኢትዮጵያ እና ጥሩ አድማጭ አለ፣ ቆንጆ አዋጅ አለ። ግን እሱን ወደ ተግባር እንትን ለማለት በጣም አስቸጋሪ ነው እና በቃ የኢትዮጵያ ሙዚቃ ገበያው እያለ ስራው እያለ እኛ ደግሞ በጣም የሚያለፋ ስራ ነው። በየቤቱ ያለውን ገጣሚ ብታይ፣ በየቤቱ ያለውን ዜማ ደራሲ ብታይ እንዴት አንገቱን ደፍቶ እንደሚሰራና አሬንጅመንት እንዴት ጉልበት የሚያደርገው ረጅም ሰዓት የሚወስድ ነገር አንተ ካሴት ማለት ከባድ ነገር። ለዚህ ነው ኢትዮጵያ ሙዚቃ የሚወደደው ማለት ነው። ኢትዮጵያ ዝም ብሎ ሲፈጠር ብሎ አይወድም። ሙዚቃ የሚወደድ ሙዚቃ በጣም ተለፍቶበት ነው የሚወጣው ማለት ነው። በምንም መንገድ አምጣው አንዱ ሙዚቃ በጣም ያለፋል። ግጥም ስራው በጣም ከባድ ነው። ከባድ ነው ስለ የሚያለፋ ነው። ጊዜ የሚወስድ ነው። ሁሉም ስራ የስራ ቀላል የለም። ከዚህም የከበደ ሌላ ስራ ሊኖር ይችላል። እኔ ማውራውን ስለ ሙዚቃ ስለሆነ ሙዚቃ በቃ በግጥሙም ያለፋል፣ ዜማውም ያለፋል፣ ድምፃዊም ይለፋል። አንድ ካሴት ለመስራት በጣም ረጅም ጊዜ ነው የሚወስደው። በጣም ይደክማል። አሬንጅመንቱ በጣም ይደክማል። ሚክስ አለው ውስጡ ምናምን። ስለዚህ እንደዚህ ተደክሞበት ቢሰራ ስለሆነ ነው የኢትዮጵያ ሕዝብ ሙዚቃ የሚወደው። ግን ሌላው ደግሞ ህጉን የሚያውቅ ይሄ በጣም ቆንጆ ህግ ነው የኢትዮጵያ አዋጅ። ላቋርጥህና ተጠቃሚ ናችሁ ወይ? አሁን ወደ ዋናው ጉዳይ ወደ እሱ አልገባለን እና ይህን አዋጅ ይህን ህግና አዋጅ በደንብ የሚያውቅ የመንግስት አካል ማለት ነው። እሱ በጣም ከባድ ችግር አለ። አዋጁን ማንም ሰው በጣም ቆንጆ አዋጅ ነው ያላት ኢትዮጵያ። እሱን በደንብ አንደርስታንድ አድርጎ ያን ነገር የሚያደርግ ግን በጣም አስቸጋሪ ነው በቃ። እና የአዋጅ ችግር የለም፣ የገበያ ችግር የለም፣ የሙዚቃ ሰራተኛ ችግር የለም። ግን ይተጠቀምን አይደለም። አሁን ብሩ ደግሞ እየሄደ ያለው ወደማይመለከታቸው ሰዎች ነው። ሁልጊዜ ደግሞ እናንተም ኢቢሲም ሙዚቃ ኮፒራይትን በተመለከተ የሚያቀርባቸው ሰዎች እንዲያውም በጣም አደገኛውን ነው ለሙዚቃ በጣም አደገኛውን ሳይድ ነው የሚያቀርበው። የማይመለከታቸው ሁልጊዜ ስለ ኮፒራይት ሲወራ ማለት እኛ ሌሊት ነው የምንሰራው፣ ቀን አይደለም። ቀን እንተኛለን ማለት ነው። እኛ ሌሊት ስንሰራ ቀን መግለጫ የሚሰጠው የሚነግደው ሌላ ነው። እና ይሄ ነገር ማለት አለበትና ይሄ እንዲስተካከል አሁን በዚህ ሰዓት እየሰራን ያለነው ጥያቄው ምን እየሰራችሁ የሚል ማለት ነውና እየሰራን ያለነው አሁን አንድ ጊዜ ቀን እየተነሳን በደንብ አንድ ጊዜ ነገር ፊክስ ማለት ስለዚህ በሙዚቀኞች ማህበር በኩል ተደርገው እዚህ አምራዊ ጽሕፈት ቤት የነበረው በጣም አስቸጋሪ ነገር ከዛ ደግሞ በዛ ሳይት እዚህ መግለጫ ይሰጡ የነበረ ይሄ ሙዚቃ ኮፒራይት አርቲስቶችን ወክሎ ይመጣ የነበረው መጥፎ ነገር እሱን በቃ እንትን ጊዜ ለውጥ ማምጣት አለበት። ምክንያቱም ሙዚቃ ኢትዮጵያ ውስጥ የሚያከስር ነገር አይደለም፣ የሚያወጣ ነገር ግን በጣም በሚያሳዝን ሁኔታ በዛ ሳይት በቃ ታፍኖ ነው ያለው ማለት ነው። ገንዘቡ እዛ ውስጥ ነው በቃ የሚደሰበሰው እና ይሄን ለማስተካከል ከኛ በኋላ አዳዲስ ወጣት ሙዚቀኞች አሉ፣ በጣም ጎበዝ ልጆች አሉ፣ ድምፃውያኖችም አሉ። ስለዚህ እነሱም በዚህ ነገር መቀጠል የለባቸውም። ለምሳሌ የአይሬ ትምህርት ቤት የሚማሩ ተማሪዎች አሉ። ተስፋቸው በቃ የኢትዮጵያ ሙዚቃ መስራት ይፈልጋሉ። አይሬንጆች ሙዚቀኞች ናቸው። በየትንንሽ ትምህርት ቤቶች አሉ ደግሞ ከያሬድ ሌላም እነሱም ይሄ ነው ይሄ ጉዳይ የአይሬ ትምህርት ቤት ነው የሚመለከተዋል። እነዚህ ትምህርት ይመለከታቸው። ስለዚህ ከእነሱ ጋር አንድ ላይ
ሆነ አንዴ ይሄ ብዙ ዓመት ዝም ብሎ ፌር ያለው ነው ነገር እዛ በኩልም በመንግስት በኩልም ያለው የአእምሮ ጥፋትን ጉዳይ ይሄንን ጉዳይ እንዴት ለማለት ማክሰኞ አሁን የፊታችን ማክሰኞ የአይነት ትምህርት ቤት ስብሰባ አለ ማለት ነው። ስለዚህ ሙዚቀኛ የሆነ ወደፊት ሙዚቃ መጫወት የሚፈልግ እያጠና ያለ እንደኔ በዛው እንደዚህ ነውና የአጋጣሚ በዛው ማክሰኞ ስብሰባ ስላለ በዛው ሙዚቀኛ የሆነ ከዚህ በፊት ሙዚቃ ሰርቶ የሚያውቅ ሙዚቃ አውጥቶ ቤተሰቦቹ የሞቱ ሙዚቀኞች አሉ። በትልልቅ ሙዚቀኞች ያቀናበሩ የዘፈኑ ዜማ የሰሩ ግጥም የሰሩ ቤተሰቦቻቸው ወራሾቻቸው አሉ። አሁን ምንም እያገኙ አይደለም ማለት ነው። እነሱም መምጣት ይችላሉ። ሙዚቀኞች በሙሉ መምጣት ይችላሉ። ያለ ትምህርት ቤት ትልቅ ተዘጋጅቷልና እዛ ላይ እንዲመጡ ነው ያለ ክፍያ ያስታወቁ ማለት አትፈላላችሁ እናንተ ጋር ነው ዩሲ ያው ያንተ ሐሳብ እንደ ሐሳብ ነው። ሌላው ደግሞ በተቃራኒ ያለውም ሐሳብ ደግሞ የተለያየ ሐሳቦች የሚያነሱ አሉ። ዩቢሲ ግን ሁለቱንም የማስተናገድ ኃላፊነት አለበት። እስከ ዛሬ አንዱ ብቻ ነበር። ዛሬ ሁለተኛው ጀመረ ማለት ሁለተኛው ተጀምሯል። ሁለቱንም ባላንስ አድርጎ የሚሄድ እስከ ዛሬ የሚሰማ የነበረው በዛ ሳይድ ያለው ለኛም ብሎ ብዬ ነው ይላል። ግን አሁን ዛሬ ገና ይመስለኛል እንደውም በእኛ ሳይድ ያለው እኛ ችግራችን የኦሪጂናል ነው፣ ኮፒ አይደለም ችግራችን። ኮፒም መጥፎ ነው። ኦሪጂናል ሲዲ የሚሸጡ ሰዎች ናቸው ችግሩ ኦሪጂናል የሚሸጡ ሰዎች ጋር ነው ችግር። አንዴም ኮፒ ከኛ ጋር የተገናኘ ነገር የለውም። ኦሪጂናል የሚሸጡት መብታቸው ያልሆነው ነው ኦሪጂናል ስለሚሸጡ ነው ከነሱ ጋር ያለው ነገር። አሁን ዛሬ አሁን እስከ ዛሬ የሚሰማው ያኛው ሳይድ ነበር። አሁን ዛሬ ደግሞ በዚህ ሳይድ ተጀመረ ማለት ነው። ከዚህ በፊት ከጠቅላይ ሚኒስትር መለስ ዜናዊ ስብሰባ ተደርጎ ነበረ። ስብሰባ በተደረገበት ሰዓት ላይ ሙዚቀኛ ጥያቄው ሊያቀርብ አልቻለም። ያቀረቡት በዛ ሳይድ ያለው እንደ እስከ ዛሬ እስከ ትላንት እንግዲህ ዛሬ ተጀመረ በተኛው እና በዛ ቀን በጣም ብዙ የተጠየቁ ጥያቄዎች ሙዚቀኞችን የማይወክል እንደውም አንዳንዶቹ ቅንጦት ናቸው። ያ ጥያቄያችን እሷል እንደ ይራዘምልን የፕሮግራም እድል ተገኘ ሲባል ይራዘም እና ጥያቄያችን በደንብ ይዘን ንግባ ብለን ነበር። ከዛ በኋላ እንደውም ቀድሩ እንዳልሽ ነው እድሉ የሚያልፈው አሁን ዝም ብለን ሳይዘጋጅ የማን ጥያቄ ተጠይቆ ካለፈ ካለበለዚያ ግን ታስቦበት በደንብ ይገባ ብለን ተቃወምን ማለት ነው። በቃ አልሆነም። ከዛ በዛ በሰኔ 1 2003 ዓ.ም ይመስለኛል የዛ ቀን የቀረቡ ጥያቄዎች የኢትዮጵያውያን ሙዚቀኞች ጥያቄዎች አይደሉም። የኮፒ ጥያቄኛ ኖሮብን አያውቅም። ኮፒ እንደግፈን አለ ግን የሰረቀን ሌላ ሰረቀው ነው ለኛ ጨዋታው እዛ ጋር። ስለዚህ አሁን እዚህ ጋር እንትን ለማለት እንፈልገው ከዛ ጊዜ ጀምሮ ሙዚቀኞች የሚጠይቁትን የማያውቁ ምን እንደሚጠይቁ ማንን እንደሚጠይቁ መቼ እንደሚጠይቁ እንደማያውቅ በብዙ ቦታ እኛ ግጥም እንጽፋለን። ሙዚቀኛ በግጥም ብቻ ሳይሆን ደግሞ በጣም ብዙ ህይወት ያሳልፎ ነው የሚመጣው። ልክ ነው። ስለዚህ ከሌላው ሙያ ብዙ በጣም ብዙ በተለይ ከዛ ጊዜ ወዲህ ሙዚቀኞች መብቱን እንደማያውቁ ወጋቸውን እንደማያውቁ የራሱ አእምሮ ጽሕፈት ቤት የተፈጠረ ያለው እጅግ በጣም የሚያሳዝን ጉዳይ ሙዚቀኞች የማያውቁ መብታቸውን የማያውቁ ዝም ብሎ እንደዚህ አይነት ተደርጎ ነው የሚታሰበውና ይሄ በጣም ያናድዳል። ልክ ነው። ይሄ ነገር አንድ ጊዜ ጫን ብዬ ምክንያቱም ያው ፕሮግራሙ ፎርማቱ ያንተን የህይወት ልምድ ለተመልካቾች ይሄ ነገር የማቅረብ ነው። እግረ መንገድህን ነው ይሄንን ሐሳብ እየገለጽክ ያለው ለዛ ነው። እግረ መንገድህን አንድ ጊዜ እሺ ብዙ ሰው እየተጎዳ ነው። ኦፍ ኮርስ እየተጎዳ ነው። አለማወቅ ግን አይደለም። ብዙ ሰው እያወቀ ነው የሚጎዳው። እያወቀ በዛ ሳይድ ያለው በጣም ጠንካራ ስለሆነ ብዙ ደግሞ አጋጣሚ የሚፈጠረው ሌሊት ነው የምንሰራው። ሌሊት ስለምንሰራ ቀን ቢሮ ተዘዋውሮ ነገር ማስተካከል በጣም ለኛ አስቸጋሪ። ሌሊት ቢሮ አይከፈትም። ሌሊት ነው የምንሰራው። ይሄ ዓለም ላይ ሙዚቃ በአብዛኛው የሚሰራው እንደዛ ነው። ዓለም ላይ ስለሚሰራ ሳይሆን ኮምፎርታብል ነው ሌሊት። በዚህ ምክንያት ዞሮ ስለማይሰራ ሌላው መድረኩን ይዞ እንትን ስለሚያደርገው ነውና ይሄ ነገር እንግዲህ አንተው እንግዲህ እስከ ደም ጠብታ አይባልም እስከምንጀረው አሁን ፕሮዲውሰርም እየሆንክ ነው፣ የዜማ ደራሲም እየሆንክ ነው፣ ግጥሞችንም እየጻፍክ ነው። ከሆነ ጊዜ በኋላ በርግጥ በፊትም የነበሩ ሐሳቦች እንደነበሩ አውቃለሁና አሁን እየበዙ ነው ይሄ ፕሮዲውሰርነቱ፣ ዜማ ደራሲነቱና የግጥሙ። ያው ማለት ከሆነ ጊዜ በኋላ ብዙ የመጀመሪያ አንድ ነገር እስክትሰራ ሰዎች ኃላፊነቱን ሊሰጡ ይፈራሉ።
በአጋጣሚ እንግዲህ እንዳልኩ የዛ ጊዜ የሚገባን ቢመስለንም እንደሚመስለንም አገድሉን እግዚአብሔር አመቻቸልን ማለት ነው። ሰው በዛ ጊዜ በአቀናበር ከባንዶች ጋር መስራት ምናምን ከጀመርን ጀምሮ ከዛ የሆነ ጊዜ ደግሞ ቅንብሩን አጋጣሚውን ስታገኝ እንደዚህ ሲሆን ከዛ የሆነ ጊዜ ደግሞ ግጥም ስትሰራ መጀመሪያ ላይ በቅንብር የሚያምኑ ሰዎች የሆነ ሰዓት ላይ ደግሞ ግጥም ጽፈ እስኪያዩ አያምኑ። ግን አጋጣሚውን ደግሞ እግዚአብሔር ያመቻችላል ማለት ነው። እና ግን ግጥሞቹን ስትጽፍ ያው በጣም ጥሩ ሰው ከሰማ በኋላ ተዝናንቶ ከዛ ጋር ምን ያን ትርጉም ይሰጥ ነገር ቢኖር እና አሁን ድምፃውያን ሲመጡ ያምኑኛል ማለት ነው። የመጀመሪያ ግጥም ስራ ታስታውሰዋለህ? ግጥም ስራ መጀመሪያ ሞኒካ ታቲሚ ምናምን መሰለኝ በየደረጃው ግጥም የሆነ ጊዜ የምትጽፈው ግጥም አለ፣ የሆነ ጊዜ የምትጽፈው ግጥም አለ። እንደየወቅቱ ግን ለኔ ቤስት ናቸው። እንደየወቅቱ ግን ሀሳብህ ያው ስታድግ ከኑሮ ሁኔታ ምናምን ነገር አንዱ ነገር ሊቀየር ይችላል። በሰዓቱ እንግዲህ ለኔ የሞኒካም የበሰለ ነው። ሁሉም የታይሙ ቤስት ናቸው ለኔ ግጥሞችህ። ቅድም እንዳልኩ ነው ነገን እንድናስብ ነገ የተሻለ እንደሆነ እንድናስብ ነው የሚያደርጉት ግጥሞችን። አዎ መነሻው ያዘነ ሰው ጋር ዜማ በጣም እንትና ጫፍ ላይ ያለበት ቦታ የሚገፋ ነገር ነው። ምንም ነገር ለምሳሌ ሊያለቅስ የደረሰ ሰው ዜማ ሲጨምርበት በቃ እየየ ዜማ በጣም በመጥፎ ነገር ስትጠቀምበት መጥፎ ነው። ያዘነ ሰው ላይ ዜማ የሚያዜም ላዘነ ልብ ዜማ ማዜም በብርድ ሰዓት ልክ እንደ መጎናጸፍ እንደ መክፈፍ ነው። እግዚአብሔር ቃል ዜማ ያዘነ ሰው እየየ እንዲል ማስለቀሻ ማለት ነው። እንደዚያ ነው ማለት ነው። መራራት ካለበት ለአንድ ነገር እንዲራራ ማድረግ ጥሩ ነው። ግን ኦሬዲ ያዘነ ሰው ተበቃ ወይ ደች በቃ እንጃ በቃ አለቀ ምናምን ለሚል ሰውዬ በቃ ያለቅሳ ማለት ነው። እንደዚህ አይነት አልወድም። አይዞ በርታ ተነስማ የሚል ያጫወትክ ተነሳ ተራመድ ሳይሆን ተስፋ የሚረጩ አይነት ሙዚቃዎች አይዞ ምናምን ግን በፍቅ እያዋዘ ምናምን ማስተካከል ያለበት ነገር ካለ ሄዶ እንዲያስተካክል ነገሩ እንዲያይ ባለፈ በተሰበረ ጉዳይ በቃ ነገሩ በበቃ ጉዳይ ላይ ማለት ነው። በፍጹም እቃወማለሁ። እንደዚህ ከሆነ ዘፈን ጎጂ ነው ባይ ነኝ። ምክንያቱም በቃ ሰው አስተካክሎ መሄድ እያለበት ዝም ብሎ ስለባለፈው ብቻ እያለቀሰ ትዝታ በኔጌቲቭ ሳይዱ ሲታይ በጣም በቃ ሰው የሚጎዳ ነገር ነው ማለት ነው። ሰው እንደዚያ ነገር አልወድም። ሌላው ደግሞ አንዳንዶቹ አይዞ ብቻ ሳይሆን ደግሞ መገሰጽ የሚያስፈልግ ይሄ ኮመን ነው የሆነ ነገር ግን ብዙ ሰው ስለማያውቀው ሳይሆን ስለማያስተውል ወይ በዘፈን ሆኖ ሲመጣ ይህ ነገር ለካ እንዲህ የሚላቸው ነገሮች ናቸው ማለት ነው። ስለ ኢትዮጵያ የሰውነት ክብር የለም። ሰው ማለት ክብር በማይሆን ነገር ዝም ብለን እንዳንኩፈስ ማለት አሁን የደህና አድማሱ ላይ ስለ ኢትዮጵያ እንደዚህ ይላልና ያሁን የኢትዮጵያ ስለ አንዳንድ እንትን የሚባሉት ነገሮች እኛን የማይመለከቱም ነገር ይሆናል። ለምሳሌ ሰው ከምን መጣ እንደዚህ ሰው መገኛ እንደዚህ ምናምን የሚለው ነገር እሱ አሁን በጣም እኛ ያበሳጭናል ማለት ነው። ስለዚህ እንደው ያፈነገጡም ወይ እኛም ማናስተላልፋቸው ነገሮች ነገር ለማንሳት ወይ የሆነ ሀሳብ አንስቶ ያልተባለ ነገር አንስቶ ለመናገር ሳይሆን የሚያስፈልገው ምንድነው ጠቃሚ ነገር። አንዳንዴ ደግሞ በጣም ጥቅም ያለው ይመስልና አንድ ነገር አሁን እንዳታቋርጠኝ አንድ ነገር ልንገርህ። ለምሳሌ አፍሪካውያን ሌላ ሀገር ሄደው እነ ኤቶ ወይም አውሮፓ ሀገር እንደ ዝንጀሮ ሲጮህባቸው ይናደዳሉ። ብዙ ጥቁር ሌላ ሀገር ላይ እንደ ዝንጀሮ ሲጮህበት ይናደዳል። ለምን እንደ ዞን አልጮህባቸው? እንደ ዝንጀሮ ነው የሚጮህባቸው። ለምንድነው? ኢትዮጵያ ሳይው ከዝንጀሮ መጣ ብላ ስለምታስብ ማለት ነው። እንግዲህ የመናገር ነፃነት አለ አይደለም፣ ሀሳብ መግለጽ። ይሄ ነገር አሁን ሁሉንም መብት መጠየቅ አለበት። ኢትዮጵያ ላንድ ኦፍ ኦሪጂን ምናምን ያልክ አሁን እንደዚህ ነገራቸው ሁላችን ይመለከተናል። ብሔራዊ ቡድን ሉሲ እያልክ ሌላ ሰው ዝንጀሮ ሲባል ይናደዳል። ኢትዮጵያ ነኝ አንደኛ የምትጮህ ሀገር እና ይሄ ነገር መብት ነው። እንደ ዜግነት ደግሞ መጠየቅ አለበት። እናን ብለህ ደምድመህ የምትሄድ ነገር አይደለም። ጠያቂ ትውልድም እኮ ጥሩ ያስፈልጋልና አሁን ዘፈኖቹ ላይ እንደዚህ አይነት ነገሮች ይንጸባረቃሉ ማለት ነው።
እንደው ከዝንጀሮ እውነቱ ቢሆን ኖሮ እንኳን ጸጥ ነው ይባል አታስወግን ዝም ነው ይባል ከዛ እንደዚህ ሆኖ ወይ ላንድ ኦፍ ኦሪጂን ይላል በአማርኛ ሲተረጎም ዝንጀሮ የነበሩ ሰዎች ምድር እንደማለት ይመስላል ገብቷል ያንተ ሐሳብ ሌሎችም ይበሉ ግን እኔ ሐሳብ ነው የምናገረው ዛሬ እንደዛ ሆነ እንደዚህ አይነት ነገሮችን በዘፈን ሌላው የሚናደድበትን ነገር እንደ ክብር እያነሳ ስታወራው እንዴ ቱሪዝም አሪፍ ነው ግን ቱሪዝም ክብርን እየነካ ከሚመጣ ቢቀር ገብቷል ማለት በዚያ ነገሮችን በደንብ የሚያይ ዘፈን ሰውነት ማለት የሰውነት ክብር ሳይነካ እንስሳ ነበርክ ሳትባል ገብቷል ደግሞ ስላልሆነ እግዚአብሔር የፈጠረን ክብር በዚህ ነገር ሳትቀይር የምትኖርበት አይነት እንዲሆን ዘፈን በዚህ መንገድ ሲገለጽ ግስጻጼ ይሆናል ማለት ነው ደግሞ አመለካከትን መግለጽ ስለሆነ ሳንሱር ስለሌለ ሳንሱር ትክክል ስለሆነ የኢትዮጵያ ውስጥ ማለት የሰው ክብር እስካልነካ ድረስ ገባ የሰው እንትን እስካልነካ ድረስ አመለካከትን ማውራት ስለሚቻል ያንተን ሐሳብ እኮ በነጻነት